ሺህ ጉዳይ ቢዘረዘር ያንቺ ፍቅር ገደብ የለው። እንደዚህ ልበለችው የኔ አበባ ፍቅርሽ ጨለማ ቀናቶች የሚያበሩ ብርሃን ነው። ዛሬ አንቺ ለኔ ተወልደሽልኛል። በድካሜም ሰዓት በብርታቴም በክፋት ሰዓት በደስታዬም አንቺ የመሰለ ቅመም የሆነች ልጅ የተወለደችው ዛሬ ነው። ነፍ ዓመት ኑሪልኝ፣ ዘመንሽ ይባረክ። የስኬቴ ደስታ የክፋቴ ዓመት ይሁንል። የስኬት የደስታ የከፍታ ዓመት ይሁንልሽ። በጣም አፈቅርሻለሁ ይላል ቡርኬ። በነገራችን ላይ ፍቅር ከቡርኬ ተማሩ። ፍቅር ከቡርኬ አገላለጽ ተማሩ። ፍቅር ብዙ ነገር ያስተምራል። ፍቅር ቃላት የለኝም። ብሩኬና ሀይሚ እጅግ በጣም የሚያስቀኑ ፍቅረኛሞች ወይም ደግሞ ባለ ትዳሮች ብል ይቀለኛል ለእኔ ማለት ነው። ምን አለበት አብርሃም እንደዚህ ብትሆን። ልድገምላችሁ፣ ቡሩኬ ለፍቅረኛው ወይም ደግሞ ለቅመሟ ወይም ደግሞ ለሚስቱ የተወለደችበት ቀን አስመልክቶ በጠዋቱ ሀይሚን ሰብራይዝ ያደረገበት ነገር ነው። የኔ አበባ እውነት በቃ ምን ልበላችሁ፣ የፍቅር አጋራችሁ ወይም ደግሞ በቃ የህይወት አጋራችሁ የኔ አበባ ፍቅርሽ ጨለማ ቀናቶች የሚያበራ ብርሃን ነው። ዛሬ አንቺ ለኔ ተወልደሽልኛል። በድካሜ ሰዓት በብርታቴ በክፋቴ ሰዓት በደስታዬ ሰዓት አንቺ የመሰለ ቅመም የሆነች ልጅ የተወለደችው ዛሬ ነው። ነፍ ዓመት ኑሪልኝ፣ ዘመንሽ ይባረክ። የስኬት የደስታ የከፍታ ዓመት ይሆንልሽ። በጣም አፈቅርሻለሁ ይላታል። እንግዲህ እንደዚህ ነው ፍቅር፣ እንደዚህ ነው መዋደድ። መጨረሻው ያማረ የሰመረ ፍቅር ያርግላችሁ። የአብርሃም እና ምንድን ነው የሚባል ነበረ እንግዲህ ረሳሁት በእናንተ። ለማንኛውም ፍቅር አገላለጽ ከብሩክ የተማሩ በየቀኑ ከምትባሉ በየደቂቃው በየሰከንዱ ነገራቶቹ ከምትገላብጡት ከብሩኬ ፍቅር ጊዜ አጠቃቀም ያውቁበታል፣ መፈቃቀር ያውቁበታል፣ መዋደድ ያውቁበታል። እናንተ ግን መባላት እዛ ልጅ አስቀምጣችሁ ልጅ አንቅፋችሁ በየእንትኑ በቃ ምን ልበላችሁ፣ አንዳንድ ጊዜ የሰው ልጁን አጠገብ አስቀምጦ በነገራችን ላይ ትዳር ላይ መጣላት የሚባልም ነገር አለ። ሩታ እንግዲህ ያረገችው ነገር አድርጋ አብርሃም ወደ ራሷ መልሰዋለች። እንግዲህ ሄርሜላ በጣም እንደተጎዳች፣ በጣም እንደከፋት፣ በጣም እንትን እንዳላት በጣም ከባድ ነው። በነገራችን ላይ አንድ ሰው በደሉን የሚያውቀው ወይም ደግሞ ችግሩ ሲደርስበት ነው እና አሁን ሄርሜላ ያለችበት ሁኔታ እጅግ በጣም እንደሚከብዳት፣ እንደምትፈራ፣ ሰውን እንደማታምን በቃ ብዙ ነገር ግን አብርሃም ትክክለኛ እንዳልሆነ ታውቃለች፣ ተረድተዋለች። ነገራቶቹ ግን ውስብስብስብስብ ነው ያለው። እኔ እንጃ አላውቅም። እውነት አብርሽና ሩታ አብረው ይቀጥሉ ይሆን ወይም ሄርሜላና አብርሽ አብረው ይቀጥሉ ይሆን? አብርሃም እውነት ከዚሁ ሁኔታው ይቀጥል ይሆን? አልታወቀም። ነገራቶቹ አብረን የምናየው ይሆናል። እኔም ደግሞ ያው ትላንትና ባረኩት ቪዲዮ ላይ እጅግ በጣም ይቅርታ፣ በአንድ ልጅ የመጣ ብዙ ሰው አስቀይሜ ያለው። አንዳንድ ጊዜ እንደዚህ የሰው ልጆች እስክርን የኔ ትስላችሁ ወደ ላይ ሰምተው ኮሜንት ከሚጽፉ ከመጥፎ ኮሜንት ከሚጽፉ ውስጥ ለምን ሲጀመር እኮ መጻፍ ራሱ የለባችሁም። እውነት ያ ቪዲዮ ካስጠላችሁ እናንተ ምን ታደርጋላችሁ? ስክሮን አድርጋችሁ ማለፍ። የሰው ልጅ ክፋት፣ የሰው ሸረኝነት፣ የሰው ልጅ መውደቅ የሚያስደስታችሁ አንዳንድ ሰዎች አላችሁ እና እኔ በጣም ነው የከፋኝ።
ከምሬ ነው የምላችሁ። ለምን በጣም ነው የከፋኝ ሀቂቃ። እኔ በአንድ እህት በአንድ ልጅ የመጣ ብዙ ልጆች ነበር የነካሁት ማታ። ነገር ግን ስለተረዳችሁኝ በጣም የማመሰግነው። አንዳንድ ጊዜ የሰው እድገት የማትመኙ፣ የሰው ሸረኝነት የምትመኙ፣ የሰው ውድቀት የምትመኙ የራሳችሁ ያደርገዋል ማለት ነው። ስለዚህ የሰው ውድቀትና የሰው ሸረኝነት አትመኙ። የራሳችሁ ያጭዳችሁ የራሳችሁ ስለምትዘሩት የጻፋችሁት የራሳችሁ ነው የሚደርሳችሁ ነገ ማለት ነው። አሁን ምሳሌ እኔ አልዋሸሁም፣ የዋሸሁት ነገር የለም። ትክክል ነው የተናገርኩት። ምንም ስህተት የለብኝም። ትክክል ነው። ሩቲ የወሰደችው አብርሃም ነው፣ የልጁ አባት ነው። ኦኬ፣ በዚህ እስማማለሁ፣ ችግር የለውም። ነገር ግን ያልተስማማት እኔ ነግሬያቸዋለሁ፣ ሩታ እወዳታለሁ። ነገር ግን ያልተስማማት በምን እንደሆነ ታውቃላችሁ? ያደረገችው ነገር አብርሃም እንዴት ነው ይሄን ያክል እኔ ሄርሜላ ባትኖር ከሩታ ጋር የሚያኖረኝ ነገር ምንም ነገር የለም። ከእሷ ጋር ያለኝ ነገር ሁሉ ነገር አቋርጫለሁ። አላቃትም፣ አታውቃኝም። በመንገዷ አልሄድም ነበር ተባብለው የተለያዩት ማለት ነው። ስለዛ አሁን በምን ፈጃአ በምን አይነት ሁኔታ ወደ እሷ እንደተመለሰ አናቅም። ግን ሰዓት፣ ሰከንድ፣ ደቂቃ፣ ሳምንት፣ ወራት፣ 2 ሳምንት፣ 1 ወር ሊጨርስብኝ ይችላል። ነገር ግን አመታት አይጨርስብኝም። አብርሃምና እኔ አብረውን ነው የምንኖረው ብላ ለሩታ ለሄርሜላ ፎከራበት ነበረ። ያ የፎከራቸው ነገር አድርገዋለች ማለት ነው። ስለዛ ውዶችዬ የሰውን አካሄድ ራሳችሁ ማወቅ ትችላላችሁ እና ያለው ነገር ራሳችሁ መረዳት ትችላላችሁ። እኔ ሳይሆን በቃ የምታዩት ነገር የሚያሳዩት አክሽን ምናምን በራሳቸው። አሁን ትናንትና ያው የፍቅር ጊዜ እናሳልፋለን ብላ ነበረ ይዛው የወጣቸው አብርሃም። ነገር ግን ዳኒ መጥቶ በመሀል ረብሻቸው። ነገር ግን ያ ልጅ ራሱ እንዴት እየተሰቃየ እንደነበረ ዳኒ ሲያወራ ወደ ዳኒ፣ ሄርሜላ እንትና ሩታ ስታወራ ወደ ሩታ ነበር እየተመለከተ ያለው። ልጅ በዚህ አይነት አስተዳደግ ማደግ የለበትም የምትሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለብዙ ሰው አድርሱልኝ። እኔ ደግሞ ተስፋ አልቆርጥም፣ አልወድቅም። ብወድቅ እነሳለሁኝ፣ ብሰበር ብወድቅ እነሳለሁ፣ ብታመም አላህ ያሽረኛል። እኔ የማንም የምንም መቀኛም አይደለሁም። እናንተም የማንም ሰው መቀኛ አትሆኑ እላቸዋለሁ የኔ ቅመሞች።